አይ በቁርአን ውስጥማ በቁርአን ውስጥ እንዴት አምናለሁ? በመጽሐፍ ቅዱስ ውስጥ እስልምናን ተከተሉ የሚለውን አሳየኝ። እስልምና ተከተሉ የሚለውን አሳየኝ። ነቢያቶች ሁሉ ክርስቲያን ሙስሊሞች እንደነበሩ መጽሐፍ ቅዱስ ላሳየው ነው። አሁን አሳየኝ፣ ሙስሊም እንደሆኑ እስላም እንደሆኑ አሳየኝና ዛሬ እንትን እንላለን። እሺ በመጀመሪያ የት እንገባለን? መጽሐፍ ቅዱስ ላይ እንግባ እስኪ። እዚህ ጋር መጽሐፍ ቅዱስ ላይ እንግባ። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ይታያል አይደለ? ከኔ ጋር ነህ? ተመስገን። አዎ እየከፈትኩ ነው። ቆይ እኔም እዚህ ኢዮብ ስንት አልከኝ? ኢዮብ 22 21 አይታየህም? ኢዮብ ቆይ እኔ ጋር ያለውንም ከፍታለሁ። አንድ ላይ ብንከፍት ይሻላል። ኢዮብ 21 እሺ ኢዮብ 22 21 እሺ ምን ይላል? ኢዮብ 22 21 ተመልከቱት። እዚህ ጋር 21 ምን ይላል? ቆይ እስኪ ላቅልምላችሁ መቅለም የሚችል ከሆነ ያው ነው። ስለዚህ ኢዮብ ሆይ ራስህን ለእግዚአብሔር አስገዛ፣ ከእርሱም ጋር ሰላም ይኑርህ። ይህን ብታደርግ መልካምን ነገር ታገኛለህ ይላል አይደለ? በጣም ጥሩ። እንግዲህ ኢዮብ ራስህን ለእግዚአብሔር አስገዛ ተብሎ ታዟል አይደለ? በጣም ጥሩ። ሁሉም ነብያት የታዘዙበት ትእዛዝ ነው አይደለ? ራሳቸው ለእግዚአብሔር እንዲያስገዙ ታዘዋል አይደለ? አይ መጀመሪያ እዚህ ኢዮብ የታዘዘውን ብቻ እናውራ መጀመሪያ። ይሄ ትእዛዝ ለሁሉም ለኢዮብ ብቻ ነው? እግዚአብሔርን ያስገዙ ለነፍሳቸው ድረስ? እሱን ሌላ ቦታ የተጻፈውን ቦታ ሄደን እናያለን። አሁን እዚህ ኢዮብ የታዘዘውን የኢዮብን እናውራ። አትስረቅ ሲባል ጊዜ ሙሴ ብቻ ነው አትስረቅ የተባለው ማለት ነው? ሌላው ነብይ አትስረቅ አልተባለ? አይደለም፣ ለእስራኤላውያን ሁሉ የተሰጠ ትእዛዝ ነው 10ሩ። በጣም ጥሩ። እሺ አሁን እዚህ ቦታ ላይ ይህ ራስህን አስገዛ ሲባል ጊዜ ሁሉም ነብይ ራሱን ለእግዚአብሔር ለአንዱ አምላክ እንዲያስገዛ ታዘዋል አልታዘዘም? ወደ ሁሉም ለምን ትሄዳለህ? እዚህ ኢዮብ ነው የታዘዘው። ይሄን እሺ ኢዮብ ላይ እንሂድ፣ ችግር የለውም። ራስን ለእግዚአብሔር ማስገዛት ማለት ምን ማለት ነው የሚለውን አሁን መጀመሪያ የተጻፈው ብሉይ ኪዳን በምን ቋንቋ ነበር? በዕብራይስጥ። በጣም ጥሩ። አሁን የዕብራይስጥ ላይ ኢዮብ 22 21 ምን እንደሚል ሄደን እንመልከት እስኪ። ዕብራይስጡን ደግሞ እኔ ማንበብ አልችልም፣ አማርኛውን ነው። ችግር የለውም፣ ወደ አማርኛ እንቀይረዋለን። ችግር የለውም። ይሄ ባይብል ሀብ አይደለ? ይሄ ከኦሪት ዘፍጥረት እስከ ራዕይ ድረስ አለ አይደለ? ኢዮብ ላይ እንግባየው። ጆብ አይደለ? ኢዮብ 22 21 ወደ አማርኛ እንቀይረዋለን። እሺ ወደ አማርኛ እንቀይረው። ስለዚህ ለእግዚአብሔር ተገዙ ይላል። አሁን ሂብሩ የሚለው ላይ እንግባ። ልጁ ቅድም እንዳለን መጀመሪያ የተጻፈበት ቋንቋ የራሱ ቋንቋ ዕብራይስጥ ነው ብለን ስለነበር ወደሱ እንገባለን። ወደ አማርኛ እንቀይረው። እሺ ኢየሱስ ፍቅረኛዬ ነው እያልሽ የጻፍሽ ልጅ ሚዩት አድርግሻለሁኝ። ድጋሜ ከደገምሽው ብሎክ ነው ማደርግሽ። ኢየሱስ በጣም የምንወደው የምናከብረው የአላህ ነብይ ነው። ፍቅረኛዬ ምናምን እያላችሁ ነብያቶችን አትግለጹ። እነሱን ተዋቸው። አንዴ እሺ ያው እና እዚህ ጋር ተከታተሉ። ወደ ትዩ ዕብራይስጥ ሂድ ይላል። ኢዮብ 22 21 ይታያችኋል። ኢዮብ 22 21 ወደ ትዩ ዕብራይስጥ ሂድ አለ። እንሄዳለን። ከዛ ለእግዚአብሔር ተገዙ ሲባል ጊዜ ምን ለማለት እንደሆነ እኔ የምልህ ወንድሜ አንዴ እኔ የምልህ ችግር የለውም። ከየትኛውም አንስተህ ከየትኛውም ማጣቀሻ ካለ እናወራለን። ለምን ቀጥታ አማርኛ የተጻፈውን ቀድመህ ለምን አታወራም? ቆይ
በጣም ጥሩ። ቀጥታ መጀመሪያ ያወጣሁልህ የአማርኛዋን ነው። ሲቀጥል ከዚያ በኋላ ምን ብዬ ጠየቅኩህ? ይህ መጀመሪያ የተጻፈው አዳምጥ እንጂ ረጋ በል እንጂ አይደለም። እኔ አወራለሁ። እኔ እኮ እንትን ተመስገኛል አልኩ። አንዴ ለምን አሰማኝም? አንዴ ያልኩን ነገር ብቻ ስማኝ። አንዴ እሺ ልስማሽ። የአማርኛውን ከፈትክ አይደለ? የአማርኛው ከፈትክ አይደለ? እዚህ ደግሞ እኔ ቪዲዮ እንትን ባደረግልህ ደስ ይለኝ ነበር። 3 መጽሐፍ ቅዱስ እዚህ በማብራሪያ አንተ እንደከፈትከው ማብራሪያዎች አሉ። የጊዝ አለ ዋናው የ1954ቱና አዲሱ መደበኛ ትርጉም ይባላል እኛ የምንጠቀመው። እሱን ሁላም ከነ ማጣቀሻው እኔም ከፍቻለሁ። ችግር የለውም። እሱን ከፍተን እናወራለን። የዕብሬውን ካለ አሪፍ። ግን ለምንድን ነው ቀጥታ የአማርኛው ማታወራው? መጀመሪያ ያነበብከው ለምን አታወራም ነው? መጀመሪያ አማርኛው ላይ አወራን። እሱን አወጣሁና ሳየውህ መጀመሪያ ልክ እንዳላወጣሁልህ በኋላ አዳምጥ እንጂ ታዲያ አድል ስጠኝ እንጂ እስክታወራ ድረስ ዝም አልኩህ አይደል? አሁን ደግሞ አዳምጥ። ከአማርኛው በኋላ ካሳየሁ በኋላ አማርኛውን ምን አልኩህ? መጀመሪያ የተጻፈው ይህ ብሉይ ኪዳን በምን ቋንቋ ነው ስልህ በዕብራይስጥ አልከኝ። ቀጥታ ዕብራይስጡን ከፈኩልህ። ያው ወደ ትይዩ ዕብራይስጥ ሄዳለን ሄድን። ከዚያ በኋላ ለእግዚአብሔር መገዛት ማለት ምን ማለት ነው? ወይኔ በቃ ተበልተሃል። ወይኔ አሁን ቆይ ገና ነው። ምንም ነገር ሌላ ነገር ምንም ወይኔ የምትለው ገና ነው። ቆይ አንድ የሚወጣ አድርግ። ወይኔ የምትለው አሁን ነው። ለእግዚአብሔር መገዛት ተገዙ ሲባሉ ጊዜ ነብያቶች ምን ማለት ነው የሚለውን እዚህ ጋር እንመልከተው። ያውና አሁን ነው ወይኔ ማለት ያውና ገና ነው፣ አልደረሰም። ለእግዚአብሔር በትክክል መገዛት ምንድነው? እስልምና። አላሁ አክበር። ሙስሊሞች ነበሩ ነብያቶች ለአንዱ አምላክ ተገዙ ሲባሉ ጊዜ እስልምና ብሎ ይሄ ከቁርአን አይደለም ያሳየች ያለው ባይብል ሀብ የገዛ መጽሐፋቸው ማብራሪያ ላይ ሂዳችሁ ዕብራይስጥ ስከፍቱት ለአንዱ አምላክ ተገዙ ሲባሉ ጊዜ እስልምናን ተከተሉ እየተባሉ ነበር። ሌላ ልመርቅልህ፣ ምርቃት እወዳለሁ። ያው ሙስሊም ራስህን አስገዛ ሲባል ጊዜ ሙስሊም ሆን እየተባለ ነበር። በአረበኛ በቀይርላችሁ እዚሁ ላይ አልእስቲስላሙ ሊላህ ይላል። ለአንዱ አምላክ ራስን ለአላህ ማስገዛት እያለ ይናገራል። ስለዚህ ነብያቶች ሁሉ በቁርአን ነበር እስከዛሬ የምናሳያቸው። ቁርአንን አንፈልግም በቃ ከገዛ መጽሐፋችን ካልሆነ አላቸው። በገዛ መጽሐፋቸው ላይ ሙስሊሞች ነበሩ። ገብቷል አይደል? ለአንዱ አምላክ ተገዙ ይባሉ ነበር። ያ ለአንዱ አምላክ መገዛትን እስልምና አስቀምጦ ይገዛል። በፍጹም መሸወድ አትችልም። በቃ ዛሬ ሌላ ነገር በሌሎች ላይ እንደምታደርግ በእኔ ላይ የምታደርግ መስሎሃል። ተሸውደሃል። በትክክል እኔ ያወራሁትን አውራ። ምንም ነገር ማውራት አትችልም። አሁን ምንም ነገር አንዳች ነገር ተይዛል ዛሬ። ሰማኝ አሁን አንተ ወጣት ነህ። እስከ ዛሬ ወንድ ከሆንክ አስገባኝ ያለ ኮሜንት ላይ ታችሁታል። ከፍተኛው ጥያቄያቸው ምንድን ነው? በቁርአን ላይ ነው እስልምናን የምታሳዩ። ወንድ ከሆናችሁ ከአዳምጥ ከሌላ መጽሐፍ አሳይ እንሉ ነበር አይደለ? በገዛ መጽሐፍስ ላይ ቀድመህ ራስህ አዳም በገዛ መጽሐፍ ላይ እስልምናን እሰብክሃለሁ፣ እስልምናን አነግሰዋለሁ። ላይቭ ላይ ሰው እየሰማ ነው። በሌሎች ላይ እንደዛ እንዳደረግክ በእኔ ላይ አታደርግም። እንደዛ ቀጥታ ይኸው ይዣለሁ ዛሬ። ቀጥታ ይዣለሁ ዛሬ። ምንም አንዳች ነገር መናገር አትችልም። ይኸው ቀጥተኛ መጽሐፍ ቅዱስ የተጻፈውን አውዱን በትክክል አውዱን አውራ። በትክክል አውዱን አንተ ራስህ በሰጠኝ መስጠት ወላሂ ሄድክ። እሺ ላውራ። አንተ አሁን ወጣት ነህ በል። አንደኛ እንደዚህ አምታተ ምናምን እንደዛ አይሆንም። ሲጀመር ዶክትሪን እንደዛ ይሰራል። እንደዛ እሺ አዳምጥ። መጀመሪያ አማርኛውን አጣሁለት። ገብታችኋል? እንዴት እንደተበላህ ነገር በቃ እውነተኛውን መልስ እየመለስክ መጣ። አላዳምጥም። ጌታ ምስክር አላዳምጥም። አንተ ሰው የሚያዳምጥ ሰው አይደለም። በጣም ነው የደነገክብኝ ወላሂ። ለእኔ ድል ስጠኝ አንዴ፣ ለእኔ ድል ስጠኝ። ቆይ ይኸውልህ በመጽሐፍ ቅዱስ ውስጥ ኢዮብ መጽሐፍ ምዕራፍ 22 ከቁጥር 21 ክፈት አልከኝ አይደለ? ክፈት አልከኝ፣ ከፈትኩልህ። መጽሐፍ ቅዱስ መጀመሪያ የተጻፈው በዕብርዩ ነው፣ በዕብራይስጥ ነው የተጻፈው መጀመሪያ። ያ መጽሐፍ የተጻፈው ወደ እኛ ሲመጣ
ወደ እንግሊዝኛ ተተርጉሞ ወደ ግዕዝ ተተርጉሞ ከዛ በኋላ በአማርኛ ተተርጉሞ ወደ እኛ መጣ። በዚህ መጽሐፍ ቅዱስ እኛ እጅ ያለው አማርኛው እዚህ የተጻፈው ቃል ሲጀምር በመሃል አንድ ጥቅስ እየመዘዝን ምን ተረጉመው እኛ ማንም አይደለንም። መጀመሪያ አውዱ ምን ይላል? ከላይ መጽሐፍ ቅዱስ የተጻፈው ምዕራፉ ላይ አንድ ምዕራፍ ካለ ምዕራፍ 1 ከቁጥር 1 ላይ ምን ይላል? መጀመሪያ ሙሉ ሀሳቡን ነው ማንበብ ያለብን። አሁን ምዕራፍ 22 ምዕራፍ 22 ከቁጥር 21 ያለውን ቃል እንዲህ አነበብክልኝ። አነበብን፣ አንድ ላይ ይሄው አነበብን። ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኑር በረከትም ታገኛለህ ይላል። ለምሳሌ እዚህ ይሄ ቃል የተጻፈው በኢዮብ መጽሐፍ ውስጥ ነው። ትእዛዝ ነው። ይሄ አልከኝ፣ እሺ ብዬ ተቀበልኩ። ትእዛዝ ነው። ለሙሴ የተሰጠው 10ሩም ትእዛዝ ነው። ለሁሉም አይሆንም አልከኝ፣ ይሆናል። ፈጣሪ ተመስገን። አሁን እስልምና በሚለው ላይ ባሳየው ላይ እስልምና ብሎ የተጻፈ ቦታ ምን አለ? እስልምና ብሎ የተጻፈ ቦታ የት አለ? አማርኛው ላይ አሁን ደግሞ ልንገርህ፣ እሺ አዳምጠኝ። የት አለ? እሺ አዳምጠኝ። ባይብል ሀብ የገዛ መጽሐፍህ ላይ የተብራራበት እዚያው ላይ ሄደህ ዕብራይስጡን ስታዩ አንተ ምን አልኩ? አማርኛውን ካወጣሁልህ በኋላ በምን ቋንቋ ነው የተጻፈው? ይሄ መጀመሪያ አልኩህ ራሴ እየሰሙ ነው ሁላቸውም በዕብራይስጥ አልከኝ። በጣም ጥሩ። ሄደን ቀጥታ ዕብራይስጡ ላይ ከፈት ነው። ከዚያ ለእግዚአብሔር ተገዙ የሚለውን ቃል እስልምና ብሎ አስቀምጠው። እኛ ምን እናድርግ? አይ ስህተት ነው ካልክ አልቀበልም፣ መብትህ ነው። መሸምጠጥ መጽሐፋቸውን ልምዳቸው ነው፣ ሸምጠጥ እዛ። ግን እኔ ገልጫ ሳያለሁ ሌላ ቦታ እየሄድክ ነው። ሌላ ቦታ እየሄድክ ነው። አሁን ሌላ ነገር እየተናገርክ ነው። ባወራ አይደለም ባይዜ። እሺ ባወራ አይደለም። አሁን ደግሞ ከታች ላለው ሰው አንድ እድል አንድ እድል ስጠኝና። ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ማሻአላህ። በመጀመሪያ አልሐምዱሊላህ ከውዥንብሩ ከወጣመት ወደ እስልምና ያመጣን ጌታ አልሐምዱሊላህ። በመቀጠል ቤተሰቦቼ ሁሉም ክርስቲያኖች ናቸው፣ ወደ እስልምና እንዲመጡ ዱዓ አድርግልኝ። ዛሬም ስላገኘሁ በጣም ደስ ብሎኛል ወንድሜዋ፣ እወድሃለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ወረሕመቱላሂ ወበረካቱ። አላህ ይውደድህ። አላህ ቤተሰቦች ነው። ሰላም ሁሴን። እሺ ሰላም ጆን። እሺ ጥያቄ ነበረኝ። በመጀመሪያ በጣም አመሰግናለሁ። ለመማማር ነው የገባሁት። አንዳንድ ጥያቄዎች ነበሩኝ ከፈቀድክ። ጥያቄ ነው ጠይቅሽ። እሺ ቶፒኮች ሜቢ ከተለያየ ሊሆን ይችላሉ፣ ግን 3 ጥያቄዎች አሉኝ። በመጀመሪያ በመጽሐፍ ቅዱስ ውስጥ ስፔሻሊ በብሉይ ኪዳን ያሉት ታሪኮች እና በቁርአን ያሉ ታሪኮች የስም ለውጥ ነው እንጂ አብዛኞቹ እንዴት ሊመሳሰሉ ቻሉ? ሁለተኛ ደግሞ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስን እጆቼን አምጣና ንካኝ ብሎ ከዛ በኋላ ቶማስ ጌታዬ አምላኬም ብሎ የመለሰለት ኢየሱስ ክርስቶስ አምላክ እንደሆነ እንደ ማስረጃ ሊወሰድ አይቻልም ወይ? ከዛ የመጨረሻውና ሶስተኛው በእስልምና አስተምሮ መርየም ከኢሳ ውጭ ልጅ ነበራት ወይስ አልነበራትም ነው። በጣም አመሰግናለሁ። እሰማለሁ። ሙሉን መልስልኝ ሁሴን። በጣም አከብራለሁ፣ እከታተላለሁ። የመርሐባሽ የመጀመሪያው ጥያቄ ምንድን ነው? በቁርአን ላይ የምናያቸው ነቢያቶች ስም በመጽሐፍ ቅዱስ ላይ ከምናገኛቸው የነቢያቶች ስም ጋር ተመሳሳይ ሆኖ እናገኛለን። ምንድን ነው እሱ ነው ጥያቄ። ምክንያቱም ይህ ቁርአን ከአምላክ ዘንድ የመጣ የሆነ ቃል ነውና። ነቢዩ ሰለላሁ ዐለይሂ ወሰለም ከቀደሙት ነቢያት ጋር ትምህርታቸው ተመሳሳይ ለምን አልሆነም ብለው ይጠይቃሉ ክርስቲያኖች። ያው ተመሳሳይ ነው፣ እነዚያን ሁሉ ነቢያቶች ሁሉ አጽድቀዋቸዋል ብለን ስናሳያቸው ጊዜ ወዴት ይሄዳሉ? በቃ ኮርጆ ነው ወደሚል ይሄዳሉ። እንደዛ አልነበረም መሄድ የነበረባቸው። ይልቁንስ የቀደሙትን ነቢያቶች ስሞቻቸውን እነርሱ ራሱ ጻድቅና ነቢይ ናቸው ብለው ማረጋገጣቸው የትክክለኛ የነቢይነታቸው ማረጋገጫ ነው። ከእርሳቸው በፊት ያሉን ነቢያት ቢሸመጥጡ ኑሮ ነቢይ አይሆኑም ነበር። እርሳቸው ማን ነው ቀድሞ የመጣው በዚህ መንገድ ላይ ተብለው ይጠየቃሉ። አላህ በቁርአን ላይ በልጃአ ቢልሐቅ ወሰደቀ ልሙርሰሊን ይላል ሱረቱ ሷፋት ላይ። ሙሐመድ በእውነትም እውነትን ይዞላቸው የመጣው የቀደሙትንም ነቢያቶች እውን ብሏቸዋል፣ አረጋግጧቸዋል ይላል።
በቁርአን ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ክርስቶስ፣ እነ ሙሴ፣ እነ ሃሩን፣ እነ ዮናስ፣ እነ ኢዮብ እነዚህ ሁሉ ከአምላክ ዘንድ ቃል ሲገለጥላቸው የነበሩ ጻድቅና ነቢያቶች እንደሆኑ ገልጸዋቸዋል፣ ወይም አላህ ገልጾላቸዋል። ያ ነው። ሌላኛው ነገር አምላክ አላህ ሱብሓነሁ ወተዓላ ቁርአንን ብቻ አይደለም የገለጠው ግልጠተ መለኮት ከቁርአን በፊት ለነቢያቶች ሲናገር ነበር። በነቢያት በኩል ሲናገር ነበር። ያ በነቢያት በኩል ሲናገር የነበረው ራሱ ነውና ነው የገለጠላቸው። ስለዚህ ያለፉትን ነቢያት የሚተርክላቸው በቁርአን ላይ አላህ በቁርአን ላይ ሲናገር ምን ይላል? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወእስማዒለ ወኢስሐቀ ወአዩበ ወዩሱፍ ወሙሳ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ቃሌን ገለጥኩልህ ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ እስማዒል፣ ወደ ዮናስ፣ ወደ ሙሴ፣ ወደ ሃሩን፣ ወደ ኢዮብ፣ ወደ ክርስቶስ ቃሌን ስገልጥ እንደነበረው እያለ ይናገራል። ስለዚህ ያ ነው አንድ ነቢይ ሲመጣ ጊዜ ስላለፈው ነቢይ ታሪክ ይተርክለታል። ለምሳሌ ሙሴ መጣ። ከሙሴ በፊት የነበሩ ጻድቃኖችን እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብን ይተርክለታል። ልክ እንዲሁ ከሙሴ በኋላ እነማን ይመጣሉ? እነ ኢሳያስ ይመጣሉ። ከዚያ በኋላ ለእነርሱ ደግሞ ዳግም መልሶ የእነዚያ ነቢያት ስማቸውና አስተምሮታቸውን ይገልጽለታል። ከዚያ በኋላ እነ ክርስቶስ ሲመጡ ደግሞ ለክርስቶስ ደግሞ ከእርሱ በፊት የነበሩትን እነ አብርሃምን፣ እነ ኢስሐቅን፣ እነ ያዕቆብን ልክ እንዲሁ እነ ሙሴን ያነሳላቸዋል። የመጨረሻውን ዘመን ነቢይ ነቢ ሰለላሁ ዐለይሂ ወሰለም ሲያስነሳ አላህ ሱብሓነሁ ወተዓላ ልክ እንደተለመደው ያለፉትን ነቢያት ሁሉ እንዳለ አነሳላቸው። ከአዳም ጀምሮ ነቢይ አድርጎ እንደላከው አላህ ሱብሓነሁ ወተዓላ ነገራቸው። ልክ እንዲሁ ከእርሱ በኋላ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን፣ እነ ዮናስ፣ እነ ሄኖክ፣ እነ ኤልሳ፣ እነ ኢልያስ፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ሃሩን ልክ እንዲሁ ደግሞ እነ ክርስቶስ ወይንም ኢየሱስ እነዚህ ሁሉ ከአንተ በፊት የላኳቸው የገለጥኳቸው ነቢያቶች ናቸው ብሎ አላህ ሱብሓነሁ ወተዓላ ተናገራቸው ማለት ነው። ይህን ይመስላል። ስለዚህ ያንን የቀደሙትን ነቢያቶች ሲናገርና ሲገልጥላቸው የነበረው ራሱ አምላክ አላህ ሱብሓነሁ ወተዓላ ራሱ ስለሆነ ነው። ዳግም እንደገና ለመጨረሻ ዘመን ነቢይ ለነቢ ሰለላሁ ዐለይሂ ወሰለም እነዚያን ነቢያት ሁሉ አንድም ሳይቀር ሁሉንም አንስቶ የገለጸላቸውና የተረከላቸው። ያ ሌላኛው ነገር ሁለተኛው ጥያቄ ቶማስ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ለኢየሱስ ክርስቶስ አምላኬ ጌታዬ ብሎታል። ስለዚህ እርሱ ይህ አምላክ መሆኑን አያሳይም ወይ ነው። በመጀመሪያ አውዱ ስለምን እያወራ ነው የሚለውን እንመለከታለን። አውድ የሚባል ነገር አለ። በአረበኛ ሲያቅ ይባላል። የሆነ ነገር ለመረዳት ያችን ቃል ይዘን መሮጥ ሳይሆን ስለምን እያወራ ነው የሚለውን ከላይ ጀምረን እንመለከታለን። ታስታውስ ከሆነ ጆን መጽሐፉ ላይ እዚያ ወደ ላይ ከፍ ብለህ ስትመለከተው ክርስቶስ ከሙታን ከተነሳ በኋላ እንደ ክርስትና አስተምሮ በጽሐፉ ላይ ይህ ስህተት ቢሆንም ይህንን በበርካታ ነገራቶች ማስረዳት እንችላለን። እንደው መጽሐፉ ላይ እንዳለው እንሄድ። አሁን ያ ርዕሳችን አይደለምና ወደ ላይ ከፍ ብላችሁ ስታዩት ጊዜ ክርስቶስ ከተገለጠ በኋላ ሁሉም ሐዋርያቶቹ አምነው ነበር። ማን ሲቀር? ቶማስ ሲቀር አላመነም። እንደ ኢየሱስ ተነስቷል እኮ መጥቷል ሲል ኧረ በፍጹም አላምንም አለ። ለምን? እጄን በእጁ ካልነካሁኝ፣ በቁስሉ ላይ እጄን ካላስገባሁኝ በፍጹም እኔ አላምንም አላቸው። ከዚያ ክርስቶስ ራሱ መጣ። አሁን ሳታምንም አለ፣ በፍጹም አላምንም አለ ካልነካ። አያችሁ? እሺ እኔ እንደሆንኩ እንድታምኑ ዘንድ አለና እንዳውም የተጠበሰ የዓሣ ስጋና ቂጣ ሰጡት። በላህ ያንን አሳያቸው። ያው አለሁኝ እኔ ራሴ ነኝ። ኧረ በፍጹም አላምንም አለ። አላመነም ነበር ይሄ ሰው ቶማስ። ገብታችኋል አይደለ? ምንድነው ያላመነው? የክርስቶስን አምላክነት ላ አይደለም፣ ክርስቶስ መሆኑን አላመነም ነበር፣ እያየው ራሱ ማለት ነው። እሽን ካኔ ካለውና እጁን ሰጠው። ልክ ሲነካ ጊዜ ሰውየው ደንግጦ ሲናገር ወይኔ ኦማይ ጋር ትላለህ አይደለ? ወይኔ አምላኬ እንላለን ከሰውየው ፊት። ያላመንኩትን ሰው ያልጠበቅኩትን ሰው ከፊቴ መጥቷል ተብዬ እየተነገርኩኝ ከስንት ዓመት በኋላ ይመጣል ብዬ ያላሰብኩት ሰው ልክ ሲመጣ ጊዜ አምላኬ ጌታዬ እንላለን። ያን ሰው አምላኬ እያልኩት ነው አይደለም። ገብታችኋል አይደለ? ነገር ግን ያ መደንገጥን የሚያሳይ ነው፣ መደነቅን የሚያሳይ ነው። ከዚያ ክርስቶስ ይሄንን አምላኬ ጌታዬ ሲለው ጊዜ እኔ አምላክ መሆኔን አመንክ አለው። ላ ስላየኸኝ አምነሃል አለው። ሳያዩ ያመኑ ብፁዓን ናቸው አለው። ግን እያመነ ያለው ስለምንድን ነው? ስለ ክርስቶስ አምላክነት ሳይሆን በመደነቁና በመገረሙ ያንን ነው አለማየቱን ክርስቶስን እንጂ ይሄ ሰውዬ እንደገና ሲያይ ጊዜ አመንኩኝ ያለው አምላክነቱን አይደለም። አንደኛ ይሄ ነው። ሁለተኛ
ክርስቶስ አምላክ ነው ብሎ እንደ አዲስ ትምህርትን ይፈጥራል ቶማስ? አይፈጥርም። ስለዚህ ክርስቶስ ከዚያ በፊት እኔ አምላክ ነኝ ብሎ አስተምሯቸዋል ወይ? ለእነ ቶማስ በፍጹም አላስተማራቸውም። ያስተማራቸውን አዲስ ትምህርት ቶማስ አምጥቶ ይናገራል ብላችሁ ታስባላችሁ? ክርስቶስ የትኛውን ቦታ ላይ አንዲት ቦታ ላይ እኔ አምላካቸው ነኝ ብሎ አላስተማራቸውም። እንደ አዲስ መጥቶ አዲስ ትምህርትን ቶማስ ሊፈጥር በፍጹም አይችልም። ቆም ብላችሁ አስቡ። እንደ አዲስ መጥቶ ቶማስ አንተ አምላክ ነህ ላ አይለው። ሶስተኛ እዛው ዮሐንስ ወንጌል ላይ ከፍ ብለህ አንድ ጥቅስ ወደ ላይ ከፍ ብለህ ብታየው ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ነው አይደል? ወደ ቁጥር 17 ላይ ብትሄድ ኢየሱስ ክርስቶስ አምላክ አለኝ ብሎ ቃል በቃል ተናግሯል። ወደ አምላኬ ወደ አምላካችሁ አረጋለሁ አለ። እንዲህ አምላክ አለኝ እያለ እየተናገረ ወረድ ብሎ እንደገና እኔ ራሴ አምላክ ነኝ ብሎ ሊያስተምራቸው አይችልም። እኔ አምላክ አለኝ ያለ እንጂ ክርስቶስ እኔ አምላክ ነኝ ብሎ በፍጹም አላስተማራቸውም። ይህን ይመስላል። በዚህ መረዳት ትችላለህ። ሶስተኛውና የመጨረሻው ጥያቄ እንደ ቁርአን መርየም ከዒሳ ውጭ ሌላ ልጅ አላት ወይ ይላል። የላትም። ዒሳ ብቸኛው ልጇ ነው። ጭራሽ እንዳውም ከእርሷ ጋር የነበረ ዮሴፍ የሚባል ምናምን የለም በቁርአን ላይ የለም። በቁርአን ላይ ዮሴፍ አብሯት እንደነበር ምናምን ይናገራል መጽሐፍ ቅዱስ። ነገር ግን በቁርአን ላይ ይሄ በፍጹም የለም። ያ ነው ዮሴፍ ባሏ እንደሆነ መጽሐፍ ቅዱስ ላይ ይናገራል። ወይም ማርያም ሚስቱ እንደሆነች ይናገራል። እጮኛህን ብለው አማርኛው ላይ ተርጉሞላቸዋል። የግሪኩን ሄዳችሁ ብታዩት ወይም እንግሊዝኛ ላይ እዚያ ላይ ሚስቱ ብሎ አስቀምጦታል። ማርያም ሚስት አላት ከተባለ እንደገና ተመልሶ ያለ ወንድ ከሴት ወለደች የሚለው ተአምር አያስኬድም። እዚያ ላይ ይህ በቁርአን ላይ ነው የሚያስኬደው። ወደ ቁርአን ስትመጣ ባል የሚባል ሂሳብ የለም፣ ሌላ ልጅ የሚባል ሂሳብ የለም። ታዲያ እንዴት ነው ከዚያ ከተወረፈችው ወይንም ከተዘለፈችው ነገር በዝሙት ወልደሻል ከተባለችው ልትነጻ የቻለችው እንዴት ነው? ባላላት ከተባለ ያ የምትነጻበት ተአምራዊ ነገር አያስፈልገው ያተቻለር። ነገር ግን በቁርአን ላይ ይሄ መልስ ታገኛላችሁ። ራሱ ያ ክርስቶስ ሕፃን ሳለ ገና ዝላው እንደመጣች እንደወለደችው ራሱ የእናቱን ክብረ ንጽህናዋን ያረጋገጠላት እሱ እንደሆነ በቁርአን ላይ ታገኛላችሁ። ልክ ክርስቶስን አዝላው ስትመጣ ጊዜ መጀመሪያ እንዳረገዘችው አላህ ሱብሓነሁ ወተዓላ የልቧን ተረዳና ተጨናነቀች። የተጨናነቀችው በመውለዷ አይደለም፣ ወይንም ደግሞ በምጥ ምናምን እንዳይመስላችሁ። ነገር ግን ይዛው ልጁን አዝላ በምትሄድ ጊዜ የአይሁድ ሕዝብ የሚጠይቋትን ጥያቄ ምን ብላ እንደምትመልስ ተጨነቀች። ምክንያቱም እርሷ አይናፋር ልጅ ነች። ከወንድ ጋር በፍጹም ታይታ አትታወቅም። ዛሬ ልጅን ይዛ በትሄድ ጊዜ ምን ጥያቄ እንደሚመጣባት ታውቃለች። የአይሁድ ሕዝብ ለሕጋቸው በጣም ቀናተኛ ነበሩ። በዝሙት ያገኙትን ሰው ይወግሩታል። ስለዚህ ለዚህ ምን ልመልስ ነው የሚለውን ስታስብ ጊዜ አላህ ስብሐነሁ ወተዓላ መልስን አዘጋጀላት። ቃለት ያ ለይተኒ ሚቱ ቀብለ ሃዛ ወኩንቱ ነስየን መንሲያ አለች። ምን ነው ከዚህ ክስተት በፊት ሙቼ በነበር የተረሳሁኝ ሁኜም በነበር አለች። ያን ክስተቱን ወደፊት የሚመጣባትን ጥያቄ ፈርታ እንጂ በዚያ ተጨንቃ ፈርታ ምናምን ተጠባ ምናምን አይደለም። ይህንንም አላህ መልስ አዘጋጀላት። ፈናዳሃ ሚን ተሕቲሃ ከበታቿም ተጣራት መልአኩ ጅብሪል ዓለይሂ ሰላም ወዒሳ አላ ተሕዘኒ አብሽሪ አትዘኛ አላት። ገብርኤል ተገልጦ ከአላህ ዘንድ ተልኮ ቀድ ጀዐለ ረቡኪ ተሕተኪ ሰርያ ጌታሽ አላህ ከአንቺ ከእግርሽ በታች ስር ምንጭ ውሃን አዘጋጅቶልሻል፣ እሱን ተመልከች አላት። ወረድ ስትል እዛው ተአምር ተከሰተላት። ውሃ በሌለበት ስፍራ ነበረች፣ ውሃ እንዲወጣላት ተደረገ። እሺ ሴት ወልዳለችና ምግብ ያስፈልጋታል አይደለ? እዚያው አላህ ተአምራዊ በሆነ መንገድ ምግብ ሊያዘጋጅላት ነው። ቴምር፣ ለዚያውም ከቴምር እሸት የሆነ ቴምር። ወሁዚ ኢለይኪ ቢጅድዒ ነኽል አላት። የደረቀውን የቴምር ዛፍ ወዝዡ በእጅሽ አላት። ደርቋል። ጅድዕ ማለት የደረቀ የቴምር ዛፍ ነው። ቱሳቅጡ ዓለይኪ ሩጥበን ጀኒያ እርጥብ የሆነ የቴምር ፍሬ በአንቺ ላይ ይረግፍልሻል ተባለች። እሸት የሆነ ወዲያው ደረቁን ስትወዘውዘው ጊዜ አፈራ። እዛው አይኗ እያየ ወዲያው ፍሬ አፈራ። ወዲያው እሸት ቴምር ሆነ፣ ለመበላት የበሰለ ሆነ፣ ወዲያው ረገፈላት። ይሄ የተደረገላት ተአምር ነው። ከዚህ አላህ ምን አላት? ማነው መልአኩ ጅብሪል ምን አላት? ከአላህ ዘንድ ተልኮ ይዘው ፈኩሊ ወሽረቢ አላት። ብይ ጠጭ አላት። ወቀሪ አይንሽን ትደሰት አላት። መጀመሪያ የሚያስፈልግ እሷ የተጨነቀችው ምንድነው? እዛ ሲሄድ ምን እላቸዋለሁ ነው። አሁን ላይ ግን የሚያስፈልጋትን ነገር ለዚህ አላሳሰባትም ነበር። አላህ ግን ቀድሞ ይሄንን አዘጋጀላት። ይሁና ውሃ እዚህ አለልሽ፣ እዚህ ጋር ደግሞ
ፍሬ አለልሽ ብይ ጠጭ ካላት በኋላ አሁን ያሳሰባትን ነገር ሊነግራት ነው። በተጨናነቃችሁበት ጊዜ ከምትበሉትና ከምትጠጡት በላይ ያንን ጭንቅ መወገድ አለበትና የፈለገ ብትበላ ብትጠጣ ጭንቅ እስካለብህ ድረስ ጣዕሙን አታገኘውምና፣ ስለዚህ አላህ ስብሐነሁ ወተዓላ ያን ምግብ ካዘጋጀላት በኋላ አሁን መፍትሄ ሊነግራት ነው ለተጨናነቀችበት ጉዳይ። ፈኢማ ተረይነ ሚነል በሸሪ አሐደን አላት። ከዚህ በምትሄጅ ጊዜ ደግሞ ከሰዎች አንድንም በምታገኝ ጊዜ አላት፣ ከህዝቦቿ ከይሁዳውያን ማለት ነው። ፈቁሊ በያቸው እኒ ነዘርቱ ሊረሕማን ሰውማ፣ እኔ ለአዛኙ አምላኬ ለጌታዬ ለአላህ ጸጥ እንድል ዝም እንድል ተስያለሁኝ በያቸው። ፈለን ኡከሊመ ልየውመ ኢንስያ፣ ዛሬ አንድንም ሰው አላናግርም በያቸው። ለምን አላህ ይህን በያላት? ምክንያቱም በዚህ ሰዓት ሄዳ ብትናገር ንግግሯ ተቀባይነት አይኖረውም። ምክንያቱም ይሄ ልጅ እንዴት ወለድሽ በምትባል ጊዜ ባል እንደሌላት ያውቃሉ አይሁዳውያኖች። ተአምራዊ በሆነ መንገድ ወልጄው መጣሁኝ ብትል ይሰሟታል? አይሰሟትም። ንግግርህ ተቀባይነትና ተሰሚነት ከሌለው የዛኔ ዝምታ ነው በቃ፣ ሌላ ምንም አማራጭ የለው። ግን አላህ ዝም በይ ብሎ ዝም አላለም። በቃ ምን አደረገ ከተባለ በዚያ ምትክ የሆነን እነርሱን አይምሯቸውን ምንድነው ተአምራዊ በሆነ መንገድ የእርሷን ክብር የሚያስጠብቅላትን ነገር አደረገላት። ገብቷቸዋል። ምን አደረገ ከተባለ ያን ህፃኑን ልጅ እንዲናገር አደረገው። ከእናቱ ክብር ቁሞ እንዲከራከር አደረገው። አሁን እርሱ ከተናገረ ያ ህፃኑ ልጅ መናገር የማይችል ገና የተወለደ ህፃን ልጅ መናገሩ ተአምር ነው፣ አፋቸውን ያስይዛቸዋል። የማርያም መናገር ግን ተአምር አይደለም። ስለዚህ የአንቺ መናገር አሁን ቦታ የለውምና ዝም በይ አንቺ ዝም ብለሽ አላት አላህ። ታዲያስ ወደ ልጇ አመላክቻቸው አላት። ገብቷቸዋል። ከዚያ በኋላ ምን ሆነ? ፈኢማ ተረይነ ሚን አልበሸሪ አሐደን ፈቁሊ ኢኒ ነዘርቱ ሊረሕማን ሰውመን ፈለን ኡከሊመ ልየውመ ኢንስያ ፈአተት ብሂ ቀውመሃ ተሕሚሉ። እርሱንም ህፃኑንም በጀርባዋ አዝላው ወደ ህዝቦቿ ዘንድ መጣች። ተሰባሰቡ የአይሁድ ህዝብ። ቃሉ አሏት፣ ያ መርየም አንቺ መርየም ሆይ ለቀድ ጅእቲ ሸይአን ፈሪያ፣ በጣም ከባድ የሆነን አስጸያፊ ድርጊት ሰርተሽ መጣሽ አሏት። በዝሙት ወልደሽ እያሏት ነው። ያ ኡኽተ ሃሩን ማ ካነ አቡኪ ምርአ ሰውኢን ወማ ካነት ኡሙኪ በግያ፣ አንቺ የሃሩን እህት ሆይ አሏት። ምን ማለት ነው የሃሩን እህት? ሁለት ትርጓሜ ያለው። አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ተጠይቀው እንዴት የሃሩን እህት ልትባል ትችላለች ብለው ክርስቲያኖች ጠይቀዋቸው ነበር። የነጅራን ክርስቲያኖች አቡዘር አልጊፋሪ የተባለው ሰሓባ ወደ የመን በተላከ ጊዜ ወደ ነጅራን የምትባል ሀገር አለች በየመንና በሳዑዲ መካከል። በዛች ሀገር ላይ ሊያስተምር በሄደበት ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተልኮ የሃሩን እህት ይላል ቁርአናችሁ ላይ። የሃሩን እህት ደግሞ የሙሴ ወንድም አድርገውታል፣ ሃሩንን ክርስቲያኖች ማለት ነው በዚያን ጊዜ። ስለዚህ በሃሩን በሙሴ ወንድምና በማርያም መካከል በጣም በርካታ ዓመታት አሉ። እንዴት የሃሩን እህት ይላል ቁርአን አልተሳሳተም ወይ ብለው ጠይቀውት ነበር። ይህን ጥያቄ ነብዬን ሂጄ ጠይቃቸዋለሁኝ ብሎ አቡዘር ጥያቄያቸውን ይዞ ወደ መዲና ተመለሰ። አንቱ የአላህ መልክተኛ ሆይ ወደ የመን በላኩኝ ጊዜ እርሶ እንዳስተምር የየመን ሰዎች ክርስቲያኖች እዚያ ነበሩና ነጅራን የምትባል ቦታ ላይ ያ ኡኽተ ሃሩን አንቺ የሃሩን እህት የሚለውን ቃል አንስተው ጠይቀውኛል። በሃሩንና በማርያም መካከል በርካታ ዓመታቶች አሉ፣ እንዴት እህቱ ብሎ ይገልጻታል ተብሎ ተጠይቀው ነበር። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ይህ የስም መመሳሰል ነው ብሎ ተናግረዋል። ኢነሁም ካኑ የሰሙን አውላደሁም ቢአስማእ አልአንቢያ አለዚነ ካኑ ቀብለሁም ወሷሊሒን አለዚነ ካኑ ቀብለሁም፣ የስም መመሳሰል ነው ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ነግረዋቸዋል። ገብቷቸዋል። ባለፉት በዘመናት በነበሩ ሰዎች ይሰጡ ስለነበር ነው፣ ማነው ስማቸውን በዚያ ይሰይሟቸው ስለነበር ነው ብለው ተናገሩ። ሁለተኛው እርሱ ራሱ ነው ቢባልም ያስኬዳል፣ ችግር የለውም። ለምን እንደሆነ ታውቃላችሁ? መርየም ዓለይሃ ሰላም ከሃሩን ዘር የመጣች ነች። ስለዚህ አንድን ሰው ባልጠበቁበት ቦታ ሲያገኙት ጊዜ እንዴ ከእንትና ዘር አይደለህ እንዴ ማለት የተለመደ ነው በእኛ ራሱ ተቸዋል። ለምሳሌ ቅድመ አያታችሁ ደግና መልካም ነው እንበል፣ አባታችሁ የአባታችሁ አባት ምናምን አልፉ፣ እናንተን ደግሞ ልክ እንደዛ እንደ ቅድመ አያታችሁ አድርገው ያያችኋል። በዚህ አካባቢ ደግና መልካም አድርገው ያስቧቸዋል። ከዕለታት አንድ ቀን ያልጠበቁበት ቦታ አገኙ። እንዴ አንዴ እንትና ልጅ አይደለህ እንዴ ብለው ቅድመ አያትህን ይጠቅሳሉ። ያ ሰው የግዴታ አባትህ መሆን አለበት? ላ አይደለም። ስለዚህ የሃሩን ዓለይሂ ሰላም የልጁ ልጅ አካባቢ ነች እና እርሷ ወደ እርሷ አስጠጓት። ሃሩንን በጽድቅ ስለሚያውቁት አይሁዳውያን የእስራኤል ህዝቦች አንቺ በእርሱ የመጣሽ እንዴት ዛሬ አጸያፊ ቦታ ላይ እንዴት እናገኝሻለን ብለው ጠርተዋታል። ሶስተኛ መልስ የሃሩን እህት ተብሎ እርሱ ራሱ ቢታሰበም ችግር የለውም። አሁን እንዴት ከተባለ ሙስሊም የሙስሊም ወንድም ነው አይደለ?
ኢነመል ሙእሚኑነ ኢኽዋ አማኞች ወንድማማቾች ናቸው። በዚህም ያስኬዳል። አራተኛ መልስ ሲጀምር እዛ ቦታ ላይ አሏት እያለ ነው እየተናገረ ያለው። አስተውላችሁት ከሆነ አንቀጹ የኡኽተ ሃሩን አይሁዶች አንቺ የሃሩን እህት ሆይ አሏት እያለ ነው። ቁርአን የሃሩን እህት ነች እያለ እያረጋገጠም አይደለም። ለምሳሌ ፈርዖን እንዲህ አለ ብሎ ስለተናገረ ያን ቃል ቁርአን ራሱ እያጸደቀው የፈርዖን ንግግር አይደለም። ፈርዖን እንዲህ አለ እያለ እየተናገረ ነው። ያ ነው እንዳጠቃላይ እዚህ ቦታ ላይ ወደ ሃሩን ዓለይሂ አንዴ ከይቅርታ ጋር ልጨርስ። ስለዚህ እዚያ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በግልጽ ሲናገሩ የስም መመሳሰል እንጂ ያ የሃሩን የሙሴ ወንድም አይደለም ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ያ ኡኽተ ሃሩን ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግያ፣ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዛሪ አልነበረችም። ስለዚህ ከየት አምጥተሽ ነው ይሄ ልጅ አሏት። በዚህ ጊዜ ዒሳ እንዲናገር ተደረገ። ዒሳ ምን አለ? ቃለ ኢኒ ዓብዱላህ። ዒሳ የመጀመሪያ የተናገረው ቃል እኔ የአላህ አገልጋይ ነኝ አላቸው። አታኒየል ኪታብ መጽሐፍን ይሰጠኛል ወደፊት፣ ወጀዐለኒ ነቢያ ነቢይም አድርጎ በመካከላቸው ያስነሳኛል። በሚገባቸው በራሳቸው ቋንቋ እናገራቸው። ገና ተወልዶ የመጣ ልጅ መናገሩ ተአምር ነው አይደለም? ነው። ተአምር ማለት ምን ማለት ነው? ከሰዎች ሕግና ልማድ ወጣ ያለ ስርዓት ነው። በሰዎች ሕግና ልማድ ሕፃን ልጅ ከተወለደ በኋላ ሊናገር ይችላል ወይ? አይችልም። ይህን ሕግና ስርዓት ጥሶ መጣ። አላህ ይሄን ያደረገው ለማን ነው? የማርያምን ክብር ለማስጠበቅ። ይወዳታል፣ ያከብራታልና። ምክንያቱም እርሱን አላህን በጣም ትገዛለች። አላህ ወደ እርሱ የሚመላለስን ባሪያውን አያሳፍረውም። ገብቷቸዋል። ራሱ የአንድ ድንቅና ተአምር በእርሷ ላይ አድርጎ አልጣላትም ለይሁዳውያኖች። ነገር ግን ከእርሷ ጋር ያንን ሕፃኑን ልጅ ድንቅ ተአምረኛ ልጅ አደረገው። ኢኒ ዓብዱላህ አላቸው። እኔ የአላህ ባሪያና አገልጋይ ነኝ። አታኒየል ኪታብ መጽሐፍን ይሰጠኛል። ወጀዐለኒ ነቢያ ነቢይም አድርጎ ይልከኛል በመካከላቸው አላቸው። ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበትም ስፍራ ብሩክ ያደርገኛል፣ የተባረኩ ያደርገኛል። አይነፈዐን ሊናስ ለሰዎች ጠቃሚ ያደርገኛል ለማለት ነው። ያ ማለት አላህ በሰጠው ኃይል ተአምርን ያደርጋል፣ ሙታንን ያስነሳል፣ ማየት የተሳናቸውን ይፈውሳል፣ ለምጽ ያለባቸውን ይፈውሳል፣ መስማት የተሳናቸውን ይፈውሳል፣ መናገር የተሳናቸውን ድዳዎችን አፋቸውን ይፈውሳል። ይህን ሁሉ ያደርጋል። አሜን ነው። ይህን ሁሉ ተአምራት እንዲያደርግ አላህ ስብሐነሁ ወተዓላ ቀብቶታል፣ መርጦታል። ገብቷቸዋል። ይህን ሁሉ ተአምራት ስለተሰጠ ብሩክ ያደርገኛል አምላክ አላህ አላቸው። ለሰዎች ጠቃሚ ያደርገኛል። ወአውሳኒ ብሶላት ወዘካት ሶላትን እንድሰግድ ከገንዘቤም ዘካን መጽዋትን እንድሰጥም ያዘኛል አላቸው። ማዱምቱ ሐያ በህይወት እስካለሁ ድረስ። ወበረም ቢዋሊደቲ በእናቴ ላይ ደግሞ መልካምን እንድውል አዞኛል። ወለም የጀዐልኒ ጀባራን ሸቅያ በእርሷ ላይ እምቢተኛና ትዕቢተኛም አያደርገኝም አላቸው። ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ በተወለድኩም ጊዜ በምሞትም ጊዜ እንዲሁም ደግሞ በትንሣኤ ቀን በምነሳም ጊዜ የአላህ ሰላም በእኔ ላይ ይሆናል። ዛሊከ ዒሳ ብኑ መርየም አለ አምላካችን አላህ። ይህ ነው የማርያም ልጅ ዒሳ ማለት ትክክለኛ ማንነቱ አለ። አንደኛ ትክክለኛ አብዱላህ ብሎ ገለጸው ቁርአን፣ የአላህ አገልጋይ ማለት ነው። ይህ በጣም ትልቅ የሆነ መገለጫቸው ነው። አላህን በትክክለኛው መንገድ ያመለከ ማለት እኮ ነው ጀማ። አላህን በትክክለኛው መንገድ ያመለከ ለአላህ ትክክለኛ አምላኪ የነበረ ተገዢ የነበረ የሆነ ነው። በቃ አላህ አንድን ነቢይ በጣም ሲያቀርበውና ትልቅ ቦታና ደረጃ ሲሰጠው አብድ እያለ ይጠራዋል። አብዲ ብሎ ወደ ራሱ ያስጠጋዋል። ነቢዩ ሰለላሁ ዐለይሂ ወሰለምን ከሚጠራባቸው መገለጫዎች ሱብሓነ ለዚ አስራ ቢዐብዲሂ ተባረከ ለዚ ነዘለ ልፍርቃነ ዐላ ዐብዲሂ አልሐምዱሊላህ ለዚ አንዘለ ልኪታበ ዐላ ዐብዲሂ ባሪያዬ ባሪያዬ ባሪያ እያለ እርሳቸውን የሚያልቅባቸውን መጠሪያ ለዒሳ ሰጥቶታል። ያ ነው አላህ ስብሐነሁ ወተዓላ ዒሳን ጻድቅ ብሎታል። ነቢያችን ሰለላሁ ዐለይሂ ወሰለም ጻድቅ ብሎታል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ፈአቁሉ ከማ ቃለ ልዓብዱ ሳሊሕ አሉ፣ ጻድቁ የአላህ ባሪያ ክርስቶስ እንዳለ እምላለሁ ይሉ ነበር። ጻድቁ ብሎ ጠርተውታል። ማርያም ልክ እንዲሁ ጻድቅ ነች። እርሷን ብለን እንረሳታለን። አላህ በቁርአን ላይ ኡሙሁ ስዲቀቱን ይላል፣ እናቱ ግን ጻድቅ ነች ይላታል። ጻድቅ ብቻ አይደለችም፣ ንጽኢት ነች ተብላለች። እነላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ተብሎላታል። እነሆ አምላክሽ አላህ መርጦሻል፣ አንጽቶሻል፣ ከዓለማት ሴቶችም አስበልጦሻል፣ መርጦሻል ተብላለች። ከምንድን ነው ያነጻት? ዑለሞች ምናሉ? አይ ጠሃረሃ ሚነ ዙኑብ ከኃጢአት ሁሉ አንጽቷታል፣ ንጽኢት ነች፣ ኃጢአት የለባትም።
ንጹህ ሴት ነች እርሷ። ኃጢአትን አታውቀውም ሲጀምር እርሷ ገብቷችኋል። በጣም ጻድቅ ሴት ነች፣ በጣም መልካም ሴት ነች። አላህ ስብሐነሁ ወተዓላ ለምን ይህን ሁሉ ተናገረላት ከተባለ ምክንያቱም ክርስቶስንና ማርያምን እነዚያ በዘመናቸው የነበሩ የአይሁድ ህዝቦች አርክሰዋቸዋል፣ አውርደዋቸዋል። እርሷን በዝሙት ነው ያመጣሽው አሉት። ላ አምላክ አላህ ስብሐነሁ ወተዓላ ክብሯን አስጠበቀላት። በቁርአን ላይ እስከ ዘላለም ይነበባል። ገብታችኋል አይደል? እርሷ ንጽሕት ነች እየተባለ ያ ነው። ክርስቶስን ልክ እንዲሁ በዝሙት ነው የመጣው ብለውበታል። አላህ ስብሐነሁ ወተዓላ በፍጹም አለ በእኔ ቃልና በእኔ መንፈስ ነው የተገኘው እርሱ ብሎ አከበረው። ገብታችኋል? አምላክ አላህ ስብሐነሁ ወተዓላ በቃሉና በመንፈሱ ነው ያስገኘው። ይህ ነው ክርስቶስ። ነቢያችን ሰለላሁ ዐለይሂ ወሰለም በምድር ላይ ያላትን ደረጃ ሲናገሩ ምን አሉ? ስለ ማርያም ከሙለ ሚን ሪጃል ከሲር ወለም የክሙል ሚን ኒሳ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ አሉ። በምድር ላይ እዚህ ዓለም ላይ ጽድቅናን የተጎናጸፉ ወንዶች በርካቶች አሉ አሉ። ከሴቶችም እንደዚያው ካሉ በኋላ የጽድቅናን ጥግ የተጎናጸፈችዋ ማርያም አለችበት ብለው ተናግረውላታል። ጻድቅ ነች ብቻ አይደለም፣ በቃ የጽድቅናን ጥግ ደርሳለች ብለዋል። በአኺራ ላይ በቀጣዩ ዓለም ያላትን ደረጃ ሲናገሩ አፍضل ኒሳእ አህሊል ጀነ አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ አሉ። የገነት ታላላቅ ሴቶች የሚባሉት 4 ናቸው አሉ። ከነዚያ መካከል ማርያም ትገኝበታለች። ስለዚህ ማርያም ይህች ነች። ነገር ግን እርሷን አምላክን ወልዳለች፣ ፈጣሪን ወልዳለች። ይሄ ነው ትልቁ ስህተት። ክርስቶስንም ወደ መለኮት ከፍ ማድረጉ ይሄ ነው ትልቁ ስህተት። ልክ እንዲሁ እንደ አይሁዶችም እርሷን ዝሙተኛ ነች ማለት ይሄ ትልቁ ስህተት ነው። እርሷ በዝሙት አልወለደችም። ተአምራዊ በሆነ መንገድ ወንድ ሳይገናኛት አምላክ አላህ ስብሐነሁ ወተዓላ መልአኩ ገብርኤልን ወይንም መንፈስ ቅዱስን ልኮ በእርሷ አማካኝነት ልጅን ያሰጣት የሆነች ታላቅ ጻድቅ ሴት ነች። ገብቷችኋል? ያች ነች። ለመጨረሻ አንድ ዕድል ልስጥህና ጠይቅሽ። አሁን የተናገርከው ስለ እመቤታችን ቅድስት ድንግል ማርያም ነው። ግን አሁን አንተ በእስልምናው ትገልጻታለህ። ትክክል ነው፣ ግን እስራኤላዊ ናት ከስከኳል። አሁን ማርያምን ለምሳሌ ፍልስጤም ውስጥ ወይ ደግሞ አረብ ዓለም ውስጥ ምንም ውስጥ አናገኛትም። እስራኤላዊ ናት። ሁሉ ነገሯ ቤቷ አለ፣ የኖረችበት ሁሉ ማህበረሰቧ ውስጥ አንድ እስልምና የሚባል ታሪክ አያውቁም። ዘር ማንዘሮቿ አንተ እስላም አድርገህ ትተርካታለህ። ጥያቄህ ምንድን ነው ሊካ? ጥያቄህ ምንድን ነው? አንድ ጥያቄ ጠይቀኝ ብዬ እድል ሰጠኸው። እኔ ጥያቄ አንድ እድል ሰጠው ጥያቄ ጠይቀኝ ብዬ። እሺ ማርያም ክርስቲያን ነበረች? ቀጥል። እሺ በቃ ክርስትና ልትሰብክ ከሆነ ምንድነው? ማርያም ክርስቲያን አዳምጠኛ። ማርያም ክርስቲያን ነበረች? ማርያም የኢየሱስ ክርስቶስ እናት እኮ ናት። የክርስቲያኖች እናት የኢየሱስ እናቱ ነች? አክስቱ ነች? አይደለም ጥያቄ። ክርስትና ሃይማኖትን ትከተል ነበር ወይ ማርያም? ጭራሽ ክርስትናን እኮ የወለደችው ክርስቶስን እሷ ናት እያልኩ ነው። በፈጣሪስ ማንን ወልዳለች? አይደለም ክርስትና ሃይማኖትን ትከተል ነበር ወይ? አንተ ክርስቲያን ነህ አይደለ? የክርስትና ሃይማኖት ተከታይ ነህ አይደል? አዎ። በጣም ጥሩ። እንዳንተ ነበረች እሷ? ክርስትና ሃይማኖትን ትከተል ነበር እሷ? አዎ። የአባቱ የዳዊት ዘር ናት። የማን ዘር ናት? አይደለም ለአምሳኛ ጊዜ ልጠይቅህ። አሁን ስለ ዘሩ አይደለም። ማንን ወልዳለች? አይደለም የማን እናት ነች? አይደለም ክርስትና ሃይማኖትን እከተላለሁ ብለኸኛል አንተ። እርሷ ክርስትና ሃይማኖትን ትከተል ነበር ከመጀመሪያው ጀምራ? ማስረጃ መጽሐፍ ቅዱስ ላይ ክርስትና ሃይማኖትን እንደምትከተል እሷ። መጽሐፍ ቅዱስን እኮ ቅድም ችኑ ጥያቄ ጠይቀኝ ምን መለስኩልህ መሰለህ? ክርስትና ማለት ክርስቶስ ማርያም መጽሐፍ ማን ነው ክርስትና ሃይማኖትን ተከታይ ነች የሚል ማስረጃ መጽሐፍ ቅዱስ ላይ። ክርስትና ማለት በክርስቶስ ማመን ነው አላልኩም? መልሴ ይሄ ነው እኮ። ስለዚህ እሷ ማርያም ክርስትና ሃይማኖት የምን ሃይማኖት ተከታይ እንደነበረች ማስረጃ ያሳየን መጽሐፍ ቅዱስ ላይ። ማርያም የክርስትና ሃይማኖት ተከታይ። ክርስትና ማለት ጥቅስ ስጠን። የቱ ጋር ላንብብ የክርስትና ሃይማኖት ተከታይ እንደሆነች ማርያም? ክርስቶስ ነው እኮ በስጋ አምላኳን ወለደች። በፈጣሪ የቱ ጥቅስ ላይ ላንብብ? ማርያም ክርስቲያን ነች የሚል ጥቅስ ስጠኝ እስኪ መጽሐፍ ቅዱስ። ሉቃስ ወንጌልን አንብበዋ። ሉቃስ ወንጌል ምዕራፍ ስንት ቁጥር ስንት? ሉቃስ ወንጌል ምዕራፍ 1 ጀምረህ ስታነበው ምዕራፍ 1 ቁጥር ስንት ላይ? በቃ ሙሉ ማንበብ ነው። ከዛ ጀምሮ እየተረከልህ ማርያም ሃይማኖቷን የሚናገረው ጥቅስ የቱ ጋር ነው ያለው? ሃይማኖቷ እኮ ክርስቶስን መውለዷ ነው። ክርስቶስ ደግሞ ክርስትናን ነው የሰጠን። በክርስቶስ የምናምነን
እሺ ኢየሱስ ክርስቶስ የለም እንደዛ የለም። እሺ ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ ብሏል። እኔን ተከተሉ ነው ያለው። እሱ ክርስቶስ እንድንከተል ነው ያዘዘን። ሃይማኖትን አሁን ጥያቄ ኢየሱስ ክርስቶስ ሃይማኖት ደንግጓል በምድር ላይ መጽሐፍ ቅዱስ ላይ ክርስትና ሃይማኖት የዘላለም ሕይወት አለው ይላል መጽሐፍ ቅዱስ። ተክሰለስተ አሱናል ሃይማኖት ደንግጓል ወይ? ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ ብሏል ወይ? አዎ በእኔ እመኑ ማለት በክርስቶስ እመኑ ነው አይደል? በክርስቶስ ስለማመን እኮ አይደለም ጥያቄው። ሃይማኖት እመኑ አለ እኮ። ሃይማኖት መሰረተ በእኔ እመኑ በአባቴ እመኑ አይደል? ክርስትና ሃይማኖትን በእርሱ ማመን ማለት ይኸውልህ፣ በእርሱ ማመን ማለት ሌላ ጥያቄ ነው። በክርስቶስ ታምናለህ ወይ ስለ ጊዜ ምንነቱን ስለ ቅድም አምላክነቱን አለ። እኔ አምላክ ነኝ ብሎ አስተምሮ ነው አላስተማረም? እንደሱ አንተ የምታምንበት ክርስቶስን ሌላ መንገድ ነው፣ እሱ ያላስተማረውን ትምህርት ነው። እሱ ነው አስቀድሞ አይተናል። ለምን ጠቅስ ተጣለው ማንበብ ብቻ ነው። ክርስቶስ አምላክ እኔ አምላክ ነኝ ብሎን? አዎ የት ጋር ነው ያለው? ኢየሱስ ክርስቶስ አምላክ እንደሆነ ማለት ነው። አምላክ ነኝ ብሎ ያስተማረበት አምላካቸው እንደሆነ ሐዋርያት የተናገሩት ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አስተምሯል ወይ? አዎ አስተምሯል። የት ጋር ያስተማረ? የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ቅድም ሰጥቻለሁ። የዮሐንስ ወንጌል ምዕራፍ 3 ቁጥር 18 እኔ አምላክ ነኝ ይላል እዚያ ላይ። አንብብ ነው እባክህ። እኔ አነባዋለሁኝ። እኔ አምላክ ነኝ የሚል ቃል አለ እዚያ ላይ ኢየሱስ የተናገረው ወይንስ የለም? አምላክነቱን ይናገራል እኮ ከዚህ አምላክነቱን እንረዳለን። ከዚህ ጥቅስ ከሆነ እሱን እንሄድበታለን። ግን እኔ አምላካችሁ ነኝ ብሎ ተናግሯል ወይ? አምላካችን ነው ተናግሯል። አሁን ግን የምሰጥህ የአምላክነቱን የሚገልጹ ከ10 ያላነሱ ጥቅሶች ይሰጣል። ለአንተ ይገልጽልሃል። እኔ አምላክ መሆኑን ከዚህ ጋር አንቀጽ እረዳለሁ የምትለው በተዘዋዋሪ አምላክ ለማድረግ ሳይሆን በቀጥታ እኔ አምላክ ነኝ ብሏል ወይ ነው አሁን ጥያቄ? አዎ ብሏል። እሺ የቱ ጋር ነው ያለው? ዮሐንስ ወንጌል ምዕራፍ 6 ቁጥር 29 ዮሐንስ ወንጌል ምዕራፍ 6 ቁጥር 29 እሺ ቁጥር 48 29ንም ታነበዋለህ። ቁጥር 48 አንድ ጥቅስ ስጠኝና ከዚያ በኋላ ወደ ቀጣይ የትኛው ላንብብልህ? መጀመሪያ ምዕራፍ 6 ቁጥር 48 ቁጥር 48 እሺ የህይወት እንጀራ ነኝ። የቱ ጋር ነው አምላክ ነኝ የሚለው? የህይወት እንጀራ እኔ ነኝ። ይላላ ዝልታ ያረከና እኔ ቂጣ ነው አላልኩህ? ዳቦ ነው አላልኩህ? እኔ አምላክ ነኝ ብሏል ወይ? በቀጥታ አዎ ብሏል። እባክህን በተዘዋዋሪ አምላክ ልታደርገው የምትፈልግበትን ጥቅስ እንዳሰጠኝ አልኩት። አይ በቀጥታ እኔ አምላክ ነኝ ብሏል። የቱ ጋር እኔ የህይወት እንጀራ ነኝ? እሺ ያ ሰላም። እሺ ለዛሬ እዚህ ጋር ኢንሻአላህ እንቀጥላለን። ትንሽ